First is that Trump will win in November. And the third big prediction is that the United States will lose this war. Second is that the United States will go to war against Iran. በዓለም የፖለቲካ መድረክ ላይ እንደ ሰደድ እሳት እየተስፋፋ ያለው ውጥረትና የሰው ልጅን የወደፊት ዕጣ ፈንታ አስቀድሞ በማየት ማንም ሊቀበለው ያልደፈረውን መራራ እውነት በድፍረት የተናገረው የቤጂንግ ነዋሪው ፕሮፌሰር ሹዌኪን ጂያንግ ዛሬ የዓለም መንግስታት በድንጋጤ እንዲንቀጠቀጡና የሀያላን ሀገራት መሪዎች እንቅልፍ እንዲያጡ አድርጓቸዋል። ፕሮፌሰሩ በዩቲዩብና በሰብስታክ ገጾቻቸው ላይ ፕሪዲክቲቭ ሂስትሪ በሚል ርዕስ የሚያቀርቧቸው ትንታኔዎች መጀመሪያ አካባቢ እንደ ተራ ምሁራዊ ግምት ወይንም እንደ አንድ የትንታኔ ድርሰት ቢታዩም ዛሬ ግን የሰው ልጅ የወደፊት የህልውና ጉዞ የሚወሰንባቸውና የዓለም ፖለቲካ የሚቃኝባቸው የማይቀየሩ ፍኖተ ካርታዎች ሆኗል። ይህ ሰው የዩኤል ዩኒቨርሲቲ ታዋቂ ምሩቅ ከመሆኑም በላይ በሃርቫርድ የዓለም አቀፍ ትምህርት ፈጠራ ኢኒሼቲቭ ውስጥ አንጋፋ ተመራማሪ ነው። ይህም የእውቀት ጥልቀቱንና የትንታኔውን መሰረት ምን ያህል በጠንካራ ሳይንሳዊ አለት ላይ የተገነባ እንደሆነ በግልጽ ያሳያል። ፕሮፌሰሩ እነዚህን አስደንጋጭ ትንቢቶች የሚያሰላው እንደ ጥንታዊ ጠንቋዮች በከዋክብት አቆጣጠር ወይንም በደመነፍስ ሳይሆን ጌም ቲዮሪ በተባለው የሂሳብ የኢኮኖሚክስና የስትራቴጂክ ሳይንስ ላይ ተመስርቶ የታሪክን ሂደት ወደፊት በመተንበይና የሰው ልጅን ባህሪ በዲጂታል ቀመር በመተንተን ነው። የፕሮፌሰር ጂያንግ ትንቢቶች መጀመሪያው ላይ ለዓለም ይፋ ሲደረጉ በፍጹም ሊሆን የማይችል የአንድ ምሁር ቅዠትና የእብደት ወሬ ተብለው በታላላቅ ሚዲያዎች ተፈርጀው ነበር። በተለይም እንደ አውሮፓውያኑ አቆጣጠር በ2024 ዓ.ም ዶናልድ ትራምፕ በድጋሚ የአሜሪካ ፕሬዝዳንት ይሆናሉ ብሎ በልበ ሙሉነት ሲተነብይ በወቅቱ የነበሩ የፖለቲካ ተንታኞች፣ የህዝብ አስተያየት ሰጪዎችና የዲሞክራሲ ተሟጋቾች ትንቢቱን በፌዝና በትዝብት ነበር የተቀበሉት። ይሁን እንጂ ጊዜው ነግዶ የታሪክ ገጾች ተገልጠው ምርጫው ሲደርስ ዓለምን በአግራሞትና በድንጋጤ በሞላ መልኩ ዶናልድ ትራምፕ ሁሉንም ግምቶች ውድቅ አድርገው በድጋሚ ወደ ዋይት ሃውስ መንበር ተመለሱ። ይህ የመጀመሪያውና ታላቁ የማይቻል የተባለ የትንቢት ፍጻሜ ነበር። ፕሮፌሰሩ ግን በዚህ ታላቅ ስኬት ብቻ አላበቃም። ይልቁንም ትራምፕ ስልጣን እንደያዙ በቀጥታ ከኢራን ጋር ወደማይቀረውና ወደ አደገኛ ጦርነት እንደሚገቡ በጥቁርና ነጭ አስቀድሞ ተነበየ። ይህ ትንቢት በወቅቱ እጅግ አደገኛ ዲፕሎማሲያዊ መፍትሄዎች ባሉበት ሁኔታ የማይታሰብና የአሜሪካን ብሔራዊ ጥቅም የሚጎዳ ተደርጎ ይወሰድ ነበር። ነገር ግን ፕሮፌሰሩ እንዳለው እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን 2026 ዓ.ም ንጋት ላይ አሜሪካና እስራኤል በጋራ በመሆን በኢራን የኒውክሌር ጣቢያዎችና ስልታዊ ወታደራዊ ይዞታዎች ላይ የከፋና ታሪክ የማይረሳው ጥቃትን ሰነዘሩ። የቴህራን ሰማይ በጭስና በእሳት ተሸፈነ። የዓለም የነዳጅ ገበያም በአንድ ጀንበር ተናወጠ። ይህም ፕሮፌሰሩ የቻይናው ኖስትራዳመስ የሚለውን ስም በክብር እንዲጎናጸፍ አደረገው። ይህ የኢራን ጦርነት የጀመረበት ወቅት ፕሮፌሰሩ የኢራን ወጥመድ ብሎ የሰየመው የትምህርት ተከታታይ ክፍል በሚሊዮኖች በሚቆጠሩ ሰዎች ዘንድ እንደ ቅዱስ መጽሐፍ እንዲነበብና እንዲታይ አደረገው። ትንቢቱ አንድ በአንድ መስመር በመስመር እየሰመረ መጣ። በጦርነቱ የመጀመሪያ ምዕራፍ ላይ የኢራኑ መንፈሳዊና የበላይ መሪ አያቶላ አሊ ካሚኒ መገደላቸው የኢራን ወታደራዊ ምላሽ የአሜሪካ የጦር ሰፈር ባለባቸው የመካከለኛው ምስራቅ ሀገራት ላይ መሰንዘሩና የትራምፕ የቪዲዮ መልእክት ፕሮፌሰሩ ከ2 ዓመት በፊት የተናገሯቸውን እያንዳንዱን ቃላት በድጋሚ ሲያስተጋቡ ተሰምተዋል። ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት አንፈቅድም፣ ይህ የሽብርተኛ አገዛዝ ዳግም ራሱን አያነሳም በማለት የሰጡት መግለጫ ፕሮፌሰሩ በ2024 ዓ.ም በዝርዝር የተነበየው ትክክለኛውና ጥሬ ንግግር ነበር። የዚህ ትንቢት መሳካት በዓለም ዙሪያ ያሉ ሰዎችን ልብ በትልቅ ስጋትና ጭንቀት ከመሙላቱም በላይ ፕሮፌሰሩ የሚናገራቸው ቀጣይ ትንቢቶች ምን ያህል አስፈሪ ሊሆኑ እንደሚችሉ ፍንጭ ሰጥቷል። የፕሮፌሰር ጂያንግ የትንበያ መነሻዎች እጅግ ጥልቅ፣ ውስብስብና የታሪክን ሂደት ከመሰረቱ የሚመረምሩ ናቸው። እሱ እንደሚለው አሜሪካን ወደዚህ ጥቁርና ደም አፋሳሽ ጦርነት የሚገፋፏት 3 ዋና ዋናና የማይታዩ ኃይሎች አሉ። አንደኛውና ዋነኛው በእስራኤል የሚመራውና በአሜሪካ ፖለቲካ ውስጥ ትልቅ ተጽዕኖ ያለው የሎቢ ቡድን ሲሆን ይህም ቡድን በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ለመቀየርና የእስራኤልን ዘላቂ ደህንነት ለማረጋገጥ የኢራን መንግስት መጥፋትና የኒውክሌር አቅሟ መኮላሸት እንዳለበት ያምናል። ሁለተኛው ኃይል አሜሪካ ለዓለም አቀፍ ኢምፓየርነት ያላት የማይጠግብ ጥማትና በቀላሉ ገንዘብ የማግኘት ስር የሰደደ ፍላጎቷ ነው።
አሜሪካ ዶላርን እንደ መሳሪያ በመጠቀም ዓለምን ለመቆጣጠር ያላትን ህልም ለማስቀጠል ጦርነት ዋነኛው መንገድ እንደሆነ ፕሮፌሰሩ ይተነትናል። ሶስተኛው ደግሞ በኢራንና በሳውዲ አረቢያ መካከል ያለው የዘመናት ፉክክርና የሃይማኖት ጥላቻ ሲሆን ሳውዲ አረቢያ የኢራንን መኖር እንደ ህልውና ስጋት እንደምትመለከተው ፕሮፌሰሩ በስፋት ይገልጻል። እነዚህ ሶስት ኃይሎች መገናኛቸውና ፍላጎታቸው የሚፈጸምበት መድረክ ደግሞ ዶናልድ ትራምፕ ናቸው። ትራምፕ የእነዚህ ኃይሎች ሻምፒዮንና ተወካይ በመሆን ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እየመራው እንደሆነ ፕሮፌሰሩ በጌም ቲዎሪ ትንታኔው ያረጋግጣል። በተለይም የትራምፕ አማች ጃሬድ ኩሽነር ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ ጋር ያለው የልጅነት ወዳጅነትና የኩሽነር ቤተሰብ የአይፓክ ታማኝ ደጋፊነት ለዚህ ጦርነት ትልቅና የማይናወጥ ግብዓት ሆኗል። ፕሮፌሰር ጂያንግ እስካሁን የሰመሩትንና ዓለምን ያስደነገጡትን ትንቢቶች የትራምፕን ድል፣ የኢራንን ጦርነት መጀመር፣ የካሚኒ ድንገተኛ ሞትና የአሜሪካን አስከፊ የጥቃት ስልት ለዓለም ካሳየ በኋላ አሁን ደግሞ ወደ ቀጣዩ እጅግ ዘግናኝና ሰቅጣጭ ወደ ሆነው ትንቢቱ ተሻግሯል። ይህ ትንቢት አሜሪካ በዚህ ታላቅ ጦርነት ትሸነፋለች የሚል ነው። ፕሮፌሰሩ እንደሚለው አሜሪካ እንደ አውሮፓውያኑ አቆጣጠር መጋቢት 2027 ዓ.ም ላይ በኢራን ላይ መጠነ ሰፊና ታይቶ የማይታወቅ የምድር ወረራ ታካሂዳለች። በዚህ ወረራ ላይ ብሪታንያ፣ አውስትራሊያ፣ ሳውዲ አረቢያ፣ ፖላንድ እና የተባበሩት አረብ ኤምሬትስ የአሜሪካ ታማኝ አጋር በመሆን ይሰለፋሉ። ነገር ግን ይህ ወረራ ለአሜሪካ በታሪኳ አይታው የማታውቀው ትልቁ ውድቀትና የመጨረሻዋ መጀመሪያ ይሆናል። የኢራን እጅግ አስቸጋሪ ተራራማ መልክዓ ምድር በተለይም የዛግሮሲ ተራሮችና ሰፊው ነፍስን የሚበላው በረሃ ለአሜሪካ ወታደሮችና በቴክኖሎጂ ለታጀበው ጦር መቃብር እንደሚሆን ፕሮፌሰሩ በቪዲዮ ላይ ካርታ እያስደገፉ በሚያስፈራ ዝርዝር ሁኔታ ያስረዳል። ኢራን ለበርካታ አስርት ዓመታት ለዚህ አይነቱ ወረራ ስልታዊ ዝግጅት ስታደርግ እንደቆየች በውክልና ጦርነት ያካበተችው ልምድና የአሜሪካ ጦር ደግሞ ለ21ኛው ክፍለ ዘመን ለባለብዙ አቅጣጫዊ እና ላልተመጣጠነ ጦርነት ብቁ አለመሆኑን ፕሮፌሰሩ በምሬት ይገልጻሉ። ሌላው እጅግ አነጋጋሪውና የብዙዎችን አእምሮ የፈተነው የፕሮፌሰሩ ትንቢት ዶናልድ ትራምፕ ከዚህ ደም አፋሳሽ ጦርነት በስተጀርባ ያለው ስውርና ጥልቅ ፍላጎት ነው። ፕሮፌሰሩ ትራምፕ ብዙዎች እንደሚሉት ሞኝ አይደለም፣ እንዲያውም እጅግ ብልህና ጂኒየስ ሊሆን ይችላል ይላል። ትራምፕ አውቆና ሆነ ብሎ ይህንን ጦርነት ለመሸነፍ የአሜሪካን ኢምፓየር ለማፍረስና የዓለምን ኢኮኖሚ ከስር መሰረቱን ለመናድ እየሰራ ሊሆን እንደሚችል ፕሮፌሰሩ ይጠቁማል። ለምን እንዲህ ያደርጋል ለሚለው ጥያቄ ፕሮፌሰሩ የሚሰጠው ምላሽ እጅግ አስገራሚ ነው። ምክንያቱም በመካከለኛው ምስራቅ ያሉ የነዳጅ መስመሮች በተለይም ስልታዊው የሆርሙዝ የባህር ወሽመጥ በጦርነቱ ምክንያት ሲዘጉ ዓለም ሙሉ በሙሉ በአሜሪካ፣ ካናዳና ሩሲያ ነዳጅና የተፈጥሮ ሀብት ላይ ጥገኛ ትሆናለች። አሜሪካ ቀደም ብላ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በድንገተኛ ወታደራዊ ኦፕሬሽን ከስልጣን በማውረድና ሀገሪቱን በመቆጣጠር ያሳየችው ስኬት ለትራምፕ ትልቅ መተማመንና ጉልበትን ሰጥቶታል። በነገራችን ላይ ይህም የቬንዙዌላው ፕሬዝዳንት ከስልጣን መነሳት ፕሮፌሰሩ አስቀድሞ የተነበየውና የሰመረ ትንቢት ነው። አውሮፓ፣ ቻይና፣ ጃፓንና አውስትራሊያ ነዳጅና ኢነርጂን ለማግኘት በአሜሪካ እጅ ስር ይወድቃሉ። ይህ ደግሞ አሜሪካን ዳግም የዓለም ቁንጮና ብቸኛው የሀብት አቅራቢ ያደርጋታል። ትራምፕ ዓለምን በረሃብና በጨለማ በመቅጣት አሜሪካን ታላቅ ለማድረግ የወሰደው እርምጃ እንደሆነ ፕሮፌሰሩ ይተነትናል። በተጨማሪም ፕሮፌሰር ጂያንግ በቅርብ ጊዜ ውስጥ ይሆናል ብሎ የሚጠብቀው ሌላው አስደንጋጭ ትንቢት ትራምፕ ለሶስተኛ ጊዜ የፕሬዝዳንትነት ዘመን ሊቆዩ እንደሚችሉ ነው። በአሜሪካ ሕገ መንግሥት 22ኛው አሜንድመንት መሠረት አንድ ፕሬዝዳንት ከ2 ጊዜ በላይ ማገልገል ባይችልም ትራምፕ ግን በጦርነቱ ምክንያት የሚታወጀውን የአገር አቀፍ የአደጋ ጊዜ ስልጣን በመጠቀም ምርጫን ሊያራዝሙ፣ ሕገ መንግሥቱን ሊያግዱ ወይንም ሕጉን ሙሉ በሙሉ ሊጥሱ እንደሚችሉ ፕሮፌሰሩ በጽኑ ያስጠነቅቃል። ጦርነት ባለበት ሁኔታ ሕዝቡ ከባንዲራውና ከመሪው በስተጀርባ ይሰባሰባል። ትራምፕም ይህንን አጋጣሚ ተጠቅሞ ስልጣኑን ያራዝማል ይላል። ይህ ትንቢት ገና ያልተፈጸመ ቢሆንም የትራምፕ ያለፉት ንግግሮች ከኔ በኋላ ምርጫ አይኖርም የሚሉ የቀልድ መሰል ንግግሮችና ጦርነቱ አሁን እየሄደበት ያለው አደገኛ መንገድ ለዚህ ትንቢት መሳካት ትልቅ ማሳያና ማስረጃ ናቸው። ፕሮፌሰር ጂያንግ በጥንታዊ ታሪክ ውስጥ በአቴንስ እና በሲሲሊ መካከል የተደረገውን የአቴንስ ውድቀትን ያስከተለውን ጦርነት እንደ ዋነኛ ምሳሌ በመጥቀስ አሜሪካም ልክ እንደ ጥንታዊቷ አቴንስ ግዛቷንና ተጽዕኗን ለማስፋት ስትል በኢራን ወጥመድ ውስጥ ትገባለች ይላል። አሜሪካ በኢራን ተራሮች ውስጥ ወታደሮቿ ሲያልቁ፣ የጦር መሳሪያዎቿ ሲጋዩና የጦርነቱ ወጪ ከአቅሟ በላይ ሲሆን የዶላር የዓለም መጠባበቂያ ምንዛሬ ማብቂያው ይሆናል። ይህም ታይቶ የማይታወቅ የዓለም ኢኮኖሚ መፈራረስንና የስርዓት አልበኝነትን ያስከትላል። ፕሮፌሰሩ እንደሚለው አሜሪካ በኢራን የምድር ወረራ ካካሄደች
ይህ የአሜሪካ ኢምፓየር የመጨረሻው ገጽና የታሪክ መዝጊያ ምዕራፍ ይሆናል። ይህም የሚያሳየው ፕሮፌሰር ጂያንግ ተራ የፖለቲካ ተንታኝ ሳይሆን በሳይንሳዊው ስሌትና በታሪክ ትምህርት የወደፊቱን የዓለም ካርታ የሚስልና የጥፋት ደመናን አስቀድሞ የሚያይ ባለራዕይ መሆኑን ነው። እስካሁን የተናገራቸው ትንቢቶች፣ የትራምፕ በድጋሚ መመረጥ፣ የኢራን ጦርነት መጀመር፣ የቬንዙዌላው መሪ ላይ የተፈጸመው እርምጃ፣ የካሚኔ ግድያና የጥቃቱ ዝርዝር ሁኔታዎች ሁሉም በሚያስደነግጥና ነፍስን በሚያቆም ሁኔታ በትክክል ተፈጽመዋል። አሁን የቀሩትና ዓለምን በውጥረት እየጠበቁ ያሉት ትንቢቶች ማለትም የመጋቢት 2027 ዓ.ም የምድር ወረራ፣ የአሜሪካ በኢራን ተራሮች መሸነፍ፣ የዓለም ኢኮኖሚ መፈራረስና የትራምፕ የሦስተኛ ዘመን ሥልጣን ፍላጎት ናቸው። ዓለም ዛሬ በጉጉት በፍርሃትና በጥርጣሬ የምትጠብቀው ይህንን የታሪክ ፍጻሜ ነው። ፕሮፌሰሩ አሜሪካ ራሷን ለረጅም ለመራራና ለጥፋት ጦርነት እያዘጋጀች ነው በማለት ደጋግሞ ያስጠነቅቃል። በቅርቡ በተለቀቀው የጀኔራል ሊዮናርድ አንደርሰን ደብዳቤና የተጠባባቂ ወታደሮች ዝግጁነት ለዚህ የፕሮፌሰሩ ትንቢት ሕያው ማረጋገጫዎች ናቸው። የፕሮፌሰር ጂያንግ ትንታኔዎች ዝም ብለው የፖለቲካ ግምቶች አይደሉም። ይልቁንም የሰው ልጅን የሥነ ልቦና፣ የታሪክን ዑደትና የኃይል ጥመኝነትን ቀመር በአንድ ማሰሮ ውስጥ አብላልቶ የወጡ የጥፋት ድምፆች ናቸው። ፕሮፌሰሩ የኢራን ወጥመድ ሲል የጠራው ክስተት አሁን ላይ በዓለም ፊት ቁልጭ ብሎ እየታየ ነው። አሜሪካና እስራኤል በጋራ በመሆን በኢራን ላይ የሰነዘሩት ጥቃት የኢራኑን መሪ አያቶላ አሊ ካሚኒን መግደሉ ብቻ ሳይሆን መላውን መካከለኛው ምስራቅ ወደማይወጣበት የእሳት ማዕበል ውስጥ ከቶታል። ፕሮፌሰሩ እንደሚለው ይህ ጦርነት በአንድ ጀንበር የተከሰተ ሳይሆን ለብዙ ዓመታት በድብቅ ሲሰላ የቆየ፣ በተለይም በትራምፕ የቅርብ ሰዎችና በእስራኤል የደህንነት ተቋማት መካከል የተጠነሰሰ ስውር ሴራ ውጤት ነው። በዚህ የፕሮፌሰሩ ትንበያ ውስጥ ስለ ቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ መያዝ አስቀድሞ የተነበየው ትንቢት ሳይነገር አይታለፍም። ብዙዎች በወቅቱ አሜሪካ እንዴት እንዲህ ያለ እርምጃ ትወስዳለች ብለው ቢጠራጠሩም ትራምፕ ግን በጥር ወር ላይ ማዱሮን በቁጥጥር ስር በመዋል ቬንዙዌላን በአሜሪካ ጥላ ስር እንድትወድቅ አድርጓታል። ይህ ክስተት ትራምፕን ከመጠን በላይ እንዲተማመን እንዳደረገው ፕሮፌሰር ጂያንግ ይተነትናል። ይህ ስኬት ነው ትራምፕን ኢራንንም እንደ ቬንዙዌላ በአጭር ጊዜ ማሸነፍ እችላለሁ ወደሚል የተሳሳተ ድምዳሜ መራው። ፕሮፌሰሩ ይህንን የሀያላን ስህተት ይለዋል። አሜሪካ በቬንዙዌላ ያገኘችው ድል በኢራን ተራሮች ላይ ወደ ታላቅ ውርደት እንደሚቀየር በጌም ቲዮሪ ስሌቱ ያረጋግጣል። ፕሮፌሰር ጂያንግ ስለ ኢራን መልክዓ ምድር የሚሰጠው ገለጻ ማንኛውም ወታደራዊ ስትራቴጂስት የሚያስጠነቅቅ ነው። አሜሪካ የ21ኛው ክፍለ ዘመን ጦርነትን እንዴት መዋጋት እንዳለባት አታውቅም ይላል። የአሜሪካ ጦር የታጠቀው ለከባድ የጡንቻ ማሳያ ጦርነቶች እንጂ በኢራን ተራሮች ውስጥ ለሚደረግ የሽምቅ ውጊያ አይደለም። የዛግሮስ ተራሮች የአሜሪካን ዘመናዊ ድሮኖችና ሚሳይሎች አቅም የሚያዳክሙ፣ ወታደሮቿን ደግሞ ለቀጥታ ጥቃት የሚያጋልጡ የተፈጥሮ ምሽጎች ናቸው። ኢራን በውክልና የምታሰልፋቸው እንደ ሄዝቦላህና ሐማስ ያሉ ኃይሎች አሜሪካን በመላው መካከለኛው ምስራቅ በሚገኝ የጦር ሰፈሮቿ ላይ እረፍት የሚነሳ ጥቃትን እንዲሰነዝሩ ያደርጋሉ። ፕሮፌሰሩ እንደሚለው አሜሪካ ወደ ኢራን ምድር ወታደሮቿን ስትልክ የኢራን ጦር ወደ ገሃነም እንኳን ደህና መጣችሁ የሚል ጥቃት ነው የሚሰነዝርባቸው። ይሁን እንጂ የፕሮፌሰር ጂያንግ ትንቢት ከጦርነቱ በላይ የጠለቀ የኢኮኖሚ ጦርነትንም ያካተተ ፔትሮዶላር የሚባለው የአሜሪካ ኃይል ምንጭ በዚህ ጦርነት ምክንያት ያከትምለታል። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ነዳጃቸውን በዶላር መሸጥ ሲያቆሙ ወይንም የነዳጅ መስመሮቹ ሲዘጉ የአሜሪካ ዶላር ያለው ዋጋ በአንድ ጀንበር ይረክሳል። ይህ ደግሞ አሜሪካን ብቻ ሳይሆን መላውን ዓለም ወደ ታላቅ የኢኮኖሚ ውድቀት ይከታታል። ፕሮፌሰሩ ይህንን እንደ አጋጣሚ ሳይሆን ትራምፕ ሆነ ብለው ያቀዱት ታላቅ ተልዕኮ ሊሆን እንደሚችል ይጠቁማል። ዓለም በነዳጅና በምግብ እጥረት ስትታመስ አሜሪካ በራሷ ሀብትና በሩሲያ ነዳጅ ላይ ተመስርታ አዲሱን የዓለም ስርዓት ለመምራት ትሞክራለች። ይህ የትራምፕ ጂኒየስ እቅድ ሊሆን እንደሚችል ፕሮፌሰሩ በሚያስፈራ ሁኔታ ይተነትናል። ሌላውና ምናልባትም የአሜሪካን ዲሞክራሲያዊ ስርዓት ለዘላለም የሚቀይረው የፕሮፌሰሩ ትንቢት የትራምፕ የሶስተኛ ዘመን ስልጣን ጥያቄ ነው። በታሪክ ፍራንክሊን ሩዝቬልት በዓለም ጦርነት ወቅት 4 ጊዜ መመረጣቸውን በማስታወስ ትራምፕም በጦርነት ወቅት መሪ አይቀየርም የሚል ሰበብ በመጠቀም ስልጣናቸውን ለማራዘም እንደሚሞክሩ ፕሮፌሰሩ ይተነብያሉ። ይህ ደግሞ አሜሪካን ከዲሞክራሲያዊት ሀገርነት ወደ ጦር ወዳድ አምባገነንነት የሚያሸጋግራት ይሆናል። ትራምፕ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር በነበራቸው ቆይታ ጦርነት ካለ ምርጫ አይኖርም፣ ይህ ጥሩ ነው በማለት የሰነዘሩት ቀልድ መሰል ንግግር አሁን ላይ የፕሮፌሰሩን ትንቢት እያጠናከረው መጥቷል። ፕሮፌሰር ጂያንግ የዓለምን የወደፊት ዕጣ ፈንታ ሲስል አውሮፓም ከዚህ ጥፋት እንደማታመልጥ ይገልጻል። የአውሮፓ ውድመት በሚል ርዕስ ባቀረበው ሌላው ትንታኔ
አውሮፓ በነዳጅ እጥረትና በስደተኞች ማዕበል ምክንያት ማህበራዊ ስርዓቷ እንደሚፈርስ ያስጠነቅቃል። ቻይናና ሩሲያም በዚህ የኃይል ሽግግር ውስጥ የየራሳቸውን ድርሻ ለመውሰድ እንደሚሞክሩ፣ ነገር ግን አጠቃላይ የዓለም ስርዓት ወደ ብጥብጥና ስርዓት አልበኝነት እንደሚገባ ይተነብያል። ፕሮፌሰሩ እንደሚለው እኛ አሁን ያለንበት ወቅት የታሪክ መጨረሻ ሳይሆን የድሮው ዓለም መጨረሻና የአዲሱ አስፈሪው ዓለም መጀመሪያ ነው። የፕሮፌሰር ሹዌኪን ጂያንግ ትንቢቶች እስካሁን የሰመሩት ድንገት በዕድል ሳይሆን የታሪክን ቀመር በትክክል በማንበቡ ነው። ዓለም አሁን የቀራት አንድ ምርጫ ብቻ ነው። ፕሮፌሰሩ የተናገረውን ሳይንሳዊ ትንቢት ሰምቶ ለከፋው ጊዜ መዘጋጀት ወይንም እንደቀደሙት ትንቢቶች በቸልታና በንቀት አልፎ መርዶውን መቀበል። የፕሮፌሰር ሹዌኪን ጂያንግ ትንቢቶች የዛሬ መርዶዎች ብቻ ሳይሆኑ የነገው ዓለም የማይቀየሩ እውነታዎች ናቸው። ይህም የሚያሳየው ዓለም ወደ አዲስ ጨለማና እጅግ አደገኛ ምዕራፍ እየገባች መሆኑን ነው። ይህም ምዕራፍ በደም፣ በነዳጅ፣ በክህደትና በስልጣን ጥመኞች ሽኩቻ የተሞላ ነው። የታሪክ መጋረጃው ተገልጧል። የፕሮፌሰሩ ትንቢቶችም አንድ በአንድ ወደ እውነትነት እየተቀየሩ ነው።